በቀን ውስጥ በስልካችሁ ስንት ሰዓትን ታሳልፋላችሁ? 2 ሰዓት፣ 3 ሰዓት አሊያም ከዛ በላይ በቲክቶክ እና በዩቲዩብ የምታሳልፉትን ሰዓት ወደ እውነተኛ ገንዘብ መቀየር ብትችሉስ? አዎ፣ በቤታችሁ ብቻ ሆናችሁ በስልካችሁ ተጨማሪ ገቢ ማግኛ መንገዶች አሉ። ሰላም ጤና ይስጥልኝ የሀገሬ ልጆች፣ በአለም ዙሪያ የምትገኙ ኢትዮጵያና ኤርትራውያን በሙሉ እንደምን አላችሁ? እኔ ልዑል እባላለሁ። ወደ አዲሱና ልዩ ወደ ሆነው ሉያቴክ የዩቲዩብ ቻናሌ እንኳን በሰላም መጣችሁ። ዛሬ በዚህ በመጀመሪያ ቪዲዮ የምናየው ይህ ቻናል ለምን እንደተከፈተ ከዚህ በኋላ ምን አዳዲስ ነገሮች እንደምናይና ስልካችሁን ብቻ በመጠቀም እንዴት እውነተኛ ገቢ ማግኛ መንገዶችን የምናይ ይሆናል። በኢንተርኔት ላይ በተለይም ደግሞ በዩቲዩብ እና በቴሌግራም ላይ በቀን $50 ወይም $100 በአፕሊኬሽን ብቻ ስሩ የሚሉ ብዙ ቪዲዮዎችን ታያላችሁ። ብዙ ቪዲዮዎችንም ተመልክታችሁ አፖቹን አወርዳችሁ ጊዜያችሁን አጥፍታችሁ ሞክራችኋል። እውነቱን ነጋገር ከተባለ ስንቶቻችንን ከነዚህ አፖች ገንዘብ ያወጣ ነው? አብዛኞቹ አፖች ገንዘብ ለማውጣት ስንደርስ አካውንታችንን ይዘጉታል ወይ ደግሞ ማስታወቂያ ብቻ ሳይቶ ጊዜያችንን ይበላሉ። አልፎ ተርፎም ብዙ ሰው ጋብዙ እያሉ ያስቸግሩናል። እኔ ራሴ ባለፉት ጊዜያት ብዙዎችን ሞክሬያለሁ። ብዙም ጊዜ ተበሳጭቻለሁ። ብዙም ጊዜ ተስፋ ቆርጫለሁ። ይህ ሁሉ ማጭበርበር ባለበት ኢንተርኔት ላይ እንዴት እውነተኛ መንገድ እናገኝ? ይህ ሉያቴክ የተሰኘውን ቻናሌን የከፈትኩበት ዋነኛ ምክንያት ለዚሁ ነው። በእኔ ላይ ያደረሰ እንግልትና የጊዜ መባከን በእናንተ ላይ እንዳይደርስ ለማድረግ ነው። ከዛሬ ጀምሮ በዚህ ቻናል ላይ የምንሰራቸው ስራዎች በሁለት ህጎች የተመሰረቱ ናቸው። አንደኛ ፍጹም ታማኝነት። ይህ በዚህ ቻናል ላይ የምለቅላችሁ ቪዲዮዎች ራሴ ስራውን ሰርቼ አፖቹን አውርጄ ገንዘብም ሰርቼበት ገንዘቡን በእጄ እስካላወጣሁኝ ድረስ ለእናንተ የማለቅላችሁ ነው። ሁለተኛ የውሸት አፖችን ማጋለጥ፣ የማይከፍሉና የሰውን ጊዜ የሚያባክኑ የውሸት አፖችን በቪዲዮ የማጋለጥላችሁ ነው። በዚህም የእናንተን ሰዓትና ውድ የኢንተርኔት ካርዳችሁን እንድትቆጥቡ እናደርጋለን። አንድ ትልቅ እውነት በግልጽ መነጋገር አለብን። እኔ የማሳያችሁ አፖችና ዌብሳይቶች በአንድ ጀንበር ሀብታም አያደርጓችሁ። ቅንጡ ቤቶችና ቅንጡ መኪኖችን እንድትገዙ አያደርጓችሁ። ነገር ግን ለተማሪዎች በትርፍ ሰዓታችሁ ተጨማሪ ገቢ ለምትፈልጉና ለቤት ውስጥ ወጪ ወይም ደግሞ ለካርድ የሚሆን ገቢ ታገኛላችሁ። በተጨማሪም ብዙዎቻችሁ የምትጠይቁት ጥያቄ አለ። እንዴት ነው የሰራነውን ገንዘብ ወደ ባንክ አካውንታችን የምንልከው? እኔ በዚህ ቻናል ላይ የምለቅላችሁ ስራዎች እንዳለ በብዛት በባንክ አካውንታችሁና በቴሌብር ወይም ደግሞ በባይናንስ አካውንታችሁ የምታወጡት ነው። በቪዲዮም ላይ ዊዝድሮው እንዴት እንደምታደርጉ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። እንግዲህ የሉያቴክ ቤተሰቦች ጉዟችን ዛሬ አንድ ብለን ጀምረናል። ከዚህ በኋላ አብረን እንማራለን፣ አብረን እንሰራለን፣ አብረንም እናድጋለን። ስልካችሁን ወደ ገንዘብ መስሪያ ማሽን መቀየርና ከኔ ጋር አብራችሁ ማድረግ የምትፈልጉ ከሆነ ሰብስክራይብ የምትለውን በመጫን ቤተሰብ ይሁኑ። የደወል ምልክቷን በማብራት ከዚህ በኋላ የምለቃቸውን አዳዲስ ቪዲዮዎች እንዲደርሳችሁ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች ጓደኞቻችሁ እንዲደርስ ሼር አድርጉ። ለማንኛውም ጥያቄና አስተያየት ኮሜንት ላይ ጻፉልኝ፣ የምመልስላችሁ ይሆናል። በተጨማሪም አሪፍ የኦንላይን ስራዎች የምትፈልጉ ከሆነ እዚህ ጋር በማስቀምጥላችሁ ዩዘርኔም በመግባት ቴሌግራም ላይ ጆይን በማለት ተቀላቀሉ።